ይሄ ቪዲዮ በአጭር ጊዜ ገንዘብ ማግኘት የምትፈልጉ ከሆነ ለእናንተ አይደለም፣ ግን ለብዙ ጊዜያት የሚያቆያችሁን ገንዘብ መስራት ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። እዚህ ቪዲዮ ላይ የምንመለከተው እነዚህን ሁለት ሰዎች ምሳሌ አድርገን ነው፣ ሚስተር ኤ እና ሚስተር ቢ። ሁለቱም ምንድን ነው አንድ የሚያደርጋቸው ነገር ገንዘብ ይፈልጋሉ። ምክንያቱም ፍሪደማቸውን ይፈልጋሉ። የሆነ ወደፊት የሆነ በቃ አለኝ የሚሉት የሆነ አሴት ይፈልጋል። ነገር ግን ሁለት አይነት መንገዶች አሉ። ሁለቱም የተለያየ መንገድን ይመርጣሉ። ዛሬ የምንመለከተው እነዚህ ሁለት ሰዎች መዳረሻቸው የት ነው፣ በሌት በኩል ነው የሚሄዱት የሚለውን እዚህ ቪዲዮ ላይ በሙሉ ብሬክዳውን አድርጌ ያሳያቸዋለሁ ማለት ነው። ለማታውቁኝ ፍራውል እባላለሁ። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ አሉ። እነዚህን ሁለት ሰዎች አንደኛውን ሚስተር ኤ አንደኛውን ደግሞ ሚስተር ቢ ብለን እንክፈላቸው። የመጀመሪያው ሚስተር ኤን ብለን እንክፈለውና የሚሄደውን መንገድ በሙሉ ብሬክዳውን አድርጌ ላሳያችሁ። ሚስተር ኤ ልክ እንደ ሚስተር ቢ ገንዘብ ይፈልጋል ራይት። የመጀመሪያው የሚያደርገው ስቴፕ ምንድን ነው? የመጀመሪያው ገንዘብ ወደ ማሳደድ ይመጣል፣ ኦር ደግሞ ቼዚንግ መኒ ወደምንለው ይመጣል። በዚህ ምክንያት ወደ ሁለተኛው ስቴፕ ይሄዳል። በወር 30 ሺህ ብር የምታገኙበት ታብታብ አድርጋ $1 ታገኛላችሁ። በዚህ ስትሄዱ የሆነ ለሰዎች ሼር ስታደርጉ 100 ብር ይሰጣችኋል፣ 10 ብር አድ ይደረግላችኋል፣ የሆነ አድቨርታይዚንግ ስታዩ የሆነ ገንዘብ ይሰጣችኋል ወደሚለው ይሄዳል ማለት ነው። የሆነ ሾርት ከት ነው የሚፈልገው ማለት ነው ሚስተር ኤ። በዚህ ምክንያት ሁለት አይነት አማራጮች ይኖሩታል። ወይም ስካም ተደርጎ ብሩን ይበላል፣ ገንዘቡን ኦር ታይሙን ይበላል፣ ወይም ደግሞ ትንሽ ገንዘብ ያገኛል። መቼም ቢሆን በዚህ የተሳካለት ብዙ ገንዘብ ያገኘ ሰው የለም። ትንሽ $1 ያገኛሉ ወይ? ኦፍኮርስ ያገኛሉ፣ ምክንያቱም ያገኙ ሰዎችን ስለማቅ ማለት ነው። ያ ነገር በአጭር መንገድ ትንሽ $1 እንዲያገኝ ይረዳዋል። ኦር ደግሞ ገንዘቡን ኢንቨስት የሚያደርግ ከሆነ ደግሞ ይበላል ማለት ነው። በዚህ ምክንያት አንደኛ ጊዜውን ይበላል። በጣም ብዙ ጊዜ ነው የሚያጠፋው። በጣም ብዙ ታይሙን አጥፍቶ ነው ያንን ነገር የሚያደርግ ሰው። በጣም ትንሽ ገንዘብ ነው የሚያገኘው። በዚህ አማካኝነት እስካሁን ድረስ ሰክሰስ ሬቱ ምን ያህል ነው ካላችሁኝ፣ ምንም አይነት ሰክሰስ ሬት የለውም። ጀስት በዚህ ሆኖ የተሳካለት ሚሊዮነር ቢሊዮነር የሆነ ሰው የለም። በጣም የተሳካለት ሰው ምንም የለም። ወደ ሚስተር ቢ እንምጣ። ደግሞ ሚስተር ቢ እንደ መጀመሪያው ገንዘብ ሜክ ማድረግ ይፈልጋል። ፋይናንሻሊ ፍሪ መሆን ይፈልጋል። ራሱን መለወጥ ይፈልጋል። ፋሚሊውን ሪታየር ማድረግ ይፈልጋል። ሚስተር ቢ የመጀመሪያው ስቴፕ ያደረገው ምንድን ነው? ራሱን ቫሉዌብል ማድረግ ነው። ከዚህ በፊት ቲክቶክ ላይ ተናግሬዋለሁ ይሄን ነገር ራይት። በቃ ራሳችሁን ቫሉዌብል አድርጉ። ፈርስት ስቴፕ ያደረገው ራሱን ቫሉዌብል ማድረግ ነው። የመጀመሪያው አክሽኑ በቃ ራሴን ቫሉዌብል ማድረግ አለብኝ፣ ራሴን የተሻለ ሰው ማድረግ አለብኝ። ወደ ምን ሄደ? ራሱን ስኪል ማስተማር፣ ራሱን የሆነ ፕራክቲስ ማድረግ፣ መውደቅ፣ መነሳት፣ አቺቭ ማድረግ ነገሮች ውስጥ ራሱን መክተት ጀመረ ማለት ነው። ይዘው የሆነ ሙያ ተማረ። ሙያውን ቀን በቀን ፕራክቲስ ያደርጋል። አዳዲስ ነገሮችን ይማራል። ከአዳዲስ ሰዎች ጋር ይተዋወቃል። በቃ ራሱን ቫሊዩ አድ ሊያደርጉለት የሚችሉ ነገሮችን ይመለከታል፣ ያያል፣ ከሰዎች ጋር ይተዋወቃል፣ ብዙ ነገሮችን ያደርጋል። ከዛ በኋላ ምን ሆነ? ይሄ ሰው እነዚህ 3 ነገሮች አቺቭ ማድረግ ቻለ ማለት ነው። የመጀመሪያው በዛ በተማረው ለርን ባደረገው ወር ደግሞ በዛ በተማረው ስኪል ላይ የመጀመሪያው ኤክስፐርቲዝ ሆነ ራይት። ራሱን በቃ በዛ ነገር ባለሙያ ሆነ፣ ሙያ ያለው ሰው ሆነ ራይት። ሌላኛው ደግሞ ቫሉዌብል ሆነ በዛ ነው። ምክንያቱም ያ ሰው ሙያ ስላለው በሚሰራው ስራ ያ ሰውዬ ቫሉዌብል ነው፣ ሞር ቫሊዩ አድ ማድረግ ይችላል ራይት። ሌላኛው ደግሞ በዛ በሚሰራው ነገር እኔ ሙያ ያለኝ፣ ይሄን ያህል ገንዘብ ይገባኛል፣ ይሄን ያህል ነገር ይገባኛል የሚል ኮንፊደንስ አለው ራይት። እነዚህን 3 ነገሮች አቺቭ ማድረግ ጀመረ ማለት ነው። ይሄ ሰው እስካሁን ድረስ ገንዘብ እኮ አላገኝም፣ ግን ይሄን ያህል ገንዘብ ይገባኛል፣ ሙያ አለኝ፣ ስኪል አለኝ የሚለው ነገር አለው ራይት። አሁን ላይ ይሄ ሰው ባለሙያ ነው፣ ኤክስፐርቲዝ ነው እና ደግሞ ቫሉዌብል ነው። አሁን ላይ ይሄ ሰው ጠቃሚ ሰው ስለሆነ ያንን ስኪል የሚፈልጉ ኦር ደግሞ ያ የሚሰጠውን አገልግሎት ሙያውን የሚፈልጉ ሰዎች ይመጣሉ። ኦር ደግሞ እነሱ ጋር መሄድ ይችላል፣ ምክንያቱም ኮንፊደንት ነው፣ ይሄንን ስራ ልስራላችሁ ማለት ይችላል። በዛ ምክንያት ኢንከም መጠየቅ ይችላል። ኢንከም ማግኘት ይጀምራል ማለት ነው። ያሰራል ይሄን ያልከፈሉኝ ይላቸዋል። ሙያ ስላለው ይከፍሉታል ማለት ነው። ከዛ በኋላ ምንድነው የሚያደርገው? በዛ ነገር ኤክስፔሪየንስ ነው እያደረገ የሚመጣው። በዛ ነገር ኤክስፔሪየንስ እያደረገ ሲመጣ ኤክስፐርቲዙ በዛው ልክ እየጨመረ ይመጣል። ወይም ደግሞ አድ የሚያደርገው ቫሊዩ በዛው ልክ እየጨመረ ይሄዳል። በዛ ልክ ይሄ ሰው ቫሉዌብል ይሆናል፣ ስኪሉ በጣም እያደገ ይመጣል፣ ኤክስፐርቲዝ ይሆናል በዛ ነገር ማለት ነው። በዛ ምክንያት በመጀመሪያ በተከፈለው ደሞዝ ሳይሆን የሚቆየው ሞር እያደገ ይሄ ሰው አንድ ስራ ለቆ ከወጣ በጣም ብዙ ሺህ
ድርጅቶች ናቸው ና ብለው እግሩ ላይ ወድቀው የሚለምኑት ማለት ነው። ሰው መጨረሻ ላይ ይሄ ሰው ሃይ ኢንከም ያገኛል ማለት ነው። በጣም ትላልቅ ስራዎችን ነው ፕሮጀክቶችን እየተቀበለ የሚሰራው ነው። ይሄ ፕላን ስነግራችሁ ይሄ ሚስተር ቢ የተከተለውን ነገር ስነግራችሁ በጣም የሎንግ ተርም ፕላን ሜቢ የ5 ዓመት ሜቢ 4-5 ዓመት ማለት ነው። እናንተ በዚህ ሰዓት ፎከስ ማድረግ ያለባችሁ ስፔሻሊ እድሜያችሁ ከ15 እስከ 21 ምናምን ከሆነ ቤተሰቦቻችሁ ጋር ናችሁ። የምትበሉት አትጨነቁ፣ የምትጠጡት አትጨነቁ። ጀስት ፎከስ ኦን ዩር ሰልፍ ቫሉየብል ማድረግ። እኔም ይኸው 18 ዓመቴ ነው። አም ጀስት ፎከሲንግ ሜኪንግ ማይሰልፍ ቫሉየብል። በቃ ሁል ጊዜ ቫሉየብል ለመሆን የምሰራውን ስራ ምን ያህል ወድጄው እሰራለሁ፣ ምን ያህል በስራዬ ሞር ቫሉየብል ነኝ የሚለው ነው ሁልጊዜ ፎከስ አድርጌ የምሰራው ማለት ነው። ሁልጊዜም ቢሆን ራሳችሁ ላይ ቫልዩ አድ ለማድረግ ሁልጊዜ ራሳችሁን ለማስተማር ብቻ ሁልጊዜ ፎከስ አድርጉ።